ወዲ አፎም ፈርዖን አያድንህም በክንፉ አሰፋ የጥፋት ካራ ይዞ እንቅልፋቶ ደከመ አብስቶ ጣረ ሞከረ ባተነ ባከነ አደራጀ አስታጠቀ አሳመፀ እቅዱ መስመር ሲስት እንዳሰበው ሳይሆን ሲቀር ተስፋው ሲጨልም በመጨረሻ ፊቱን ወደ ፈርዖን ማዞር ነበረበት። አሁንስ ተስፋዬ ማን ነው? ግብጽ አይደለች ምን? አይነት ከንቱ እሳቤ ይዞ በአደባባይ የመከሰቱ ትርኢት ግልጽ ቢሆንም ያህያ ባል ከጅብ እንደማያስጥለው ግን መካሪ ያገኘ አይመስልም። ፈርዖናውያን አሁን ላይ አብስተው ሊፈሩን እናም ሊያከብሩን የሚያስችል ቁመና ላይ መሆናችንን ዘንግቶታል። መስታወት ቤት የሚኖር ቀድሞ ድንጋይ አይወረውርም አይደል የሚባለው? ዛሬ እኮ ታሪክ ተቀይሯል። የግብፅ ህልውና በኢትዮጵያ መዳፍ ላይ መሆኑን የፈርዖን ልጆች ሳይሆኑ መላው ዓለም አውቆታል፣ ተረድቶታል። በምድራችን የያዝነው ድብቅ ኃይል የትኛውም ወታደራዊ ንጽጽር ውስጥ የሚገባ ጉዳይ አይደለም። የኢትዮጵያ ጥያቄ ንብረታችንን መልስ ነው። ስለ ጦርነት ያነሳ የለም። በስህተት ሳይሆን በሸፍጥ የተያዘ የአገር ንብረት አለ። በአገር በቀል ጠላቶች ሴራ ተሰጥቶ ዛሬ የግመል ማጠጫ የሆነ ንብረታችን፣ አዎ አሰብ የኛ ንብረት ነው። በሰለጠነ ሳይሆን በጫካ ሕግ ተጎንጉኖ በጨለማ በተፈጸመ ሴራ የኢትዮጵያን መተንፈሻ በር ለ34 ዓመታት ዘግቶ ይዟል። ወትሮም ሕግን ማወቃት ሊያከብራት አይችልም። ሕግ አውጪ በሌለበት ምድር ስርዓትን ማስፈጸም ትርጉም አልባ ይሆናል። የሚገባው ቋንቋ እናግሩኝ የሚለውም ለዚያ ነው። ፍቅር ስንል ጥላቻ፣ ወንድም ስንል ጠላት፣ ሰላም ስንል ወደ ጦርነት ለመግፋት ይሞክራል። ድንቁርናው ምክንያት ባይኖረውም የፍርሃቱ ምንጭ ግን ግልጽ ነው። ዓለም የተጸየፈውን የፖለቲካ እድፍ ተሸክሞ ፈጽሞ ሊቀበለው የሚፈልግ አገር እንደማይኖር የታወቀ ነው። አገሬ የሚላትን ባህር ነጋሽ ጎረቤት አልባ ተስፋ አልባ ወጣት አልባ በማድረጉን እንኳን የማይጸጸት ግዑዝ አብልታ ጠጥታና አስተምራ ለወግ ያበቃች የእናት ሀገሩን ጡት የነከሰ ጡት ነካሽ በእናቱ ማደር አይኑማ የሚቀላ ምቀኛ ጎረቤት በአንዲት የታሪክ አጋጣሚ መንበር ላይ ወጥቶ አሳዳጊው ላይ ለማመፅ በጓዳ የሚመክር ሰው ከካይሮ በቀር የማንም እጅ እንደማይዘረጋለት ልቦናው ያውቀዋል። አስመራ ከመላው ዓለም እንድትገለል ካደረገ 10 ዓመታት ተቆጠሩ። የጎደፈ ስምና ያደፈ ዲፕሎማሲ ይዞ ብቻውን የቀረች ደሴት አድርጓታል። ጎረቤቱን ከግራና ከቀኝ እንደ ብዱሻ እየተናከሰ ይችን ደቂቅ ምድር ዘመድ አልባ አድርጓታል። ከሰሞኑ ደግሞ አጃቢ ያሰኘው ወሬ ከወደ ካይሮ ሰማን። አዛውንቱ እገዛ ፍለጋ ሄዶ ባለበት የባህር በር ጥያቄ ማንሳት እንደማይገባን ግብፅ ነግራናለች። ስልብ በጌታው ንብረት ይፎክራል ይባል የለ። እርግጥ የካይሮ እገዛ ዛሬ ጀመረ አይደለም። የዘወትር ሕልማቸው ኢትዮጵያን ማዳከም ነውና ሁለቱን የኢትዮጵያ ደመኞች እጅ ጎታ ለመንበር እንዳበቃቻቸው እነሱም አይክዱትም። የኢትዮጵያን ብርቱ ክንድ ጠንቃ የምታውቀው ግብፅ ምናልባት በፕሮክሲ ይሆናል እንጂ በራሷ እግር ፈጽሞ ለጦርነት ብቅ አትልም። ኢትዮጵያን ከአንዴም ሁለቴ ሞክራ ነበር። በ1875ቱ የጉንደትና በ1876ቱ የጉራ ጦርነቶች ሰራዊቶቿ ለወሬ ነጋሪ እንኳን አልተረፉም ነበር። በአጋርነት ያሰለፈቻቸው የቱርክ ወታደሮች ሳይቀሩ የኢትዮጵያ ምድር ዶጋመድ ሆነው እንደቀሩ በታሪክ ተቀምጠዋል። አዛውንቱም ቢሆን በወቅቱ በውስጡ የተነሳበትን የተቃውሞ ድምፅ ለማብረድ ካልሆነ በቀር ከብረት ግንብ ጋር ለመላተም የመሞከር አዝማሚያ ታሪክ ሆኖ ከማለፍ ውጭ ሌላ አማራጭ የለውም። ወደቡን መልስ ይህን ለማድረግ ሁለቴ ማሰብን አይጠይቅም። ውስጥ ለውስጥ ሲንከባለል ለዘመናት የቆየ ጥያቄ ዛሬ በአደባባይ የመውጣቱ ነገር የልምምጥ ሳይሆን የመብት ጉዳይ ነው። ይህ ትውልድ ዛሬ ጥያቄውን ሲያነሳ የትላንትን በደል ለመበቀል አይደለም። ጥያቄው የሞራል የሕግና የታሪክ መሰረት ላይ የቆመ የህልውና ጉዳይ እንደሆነ ላፍታም መዘንጋት የለብንም። እርግጥ ስር የሰደደ እልህና ቁጭት በውስጡ የነደደ እንደ እቶን የተዳፈነ እሳት የተሸከመ ትውልድ ጥያቄ ስለመሆኑ በደንብ መረዳት ያሻል።